ዓለም ላይ ክርስቶስን የሚከተሉ ወይም ክርስቲያኖች ነን የሚሉ በጣም በሺህ የሚቆጠሩ አብያተ ክርስቲያናት ወይም ዲኖሚኔሽንስ አሉ። ከነዚህ ሁሉ መካከል የክርስቶስ የሆነችው ቤተክርስቲያን የትኛዋ መሆኗን በምን እናውቃለን? ክርስቶስ ራሱ ስለዚህ ጉዳይ ምን ብሏል? ምናልባትም በአንዳንድ አገሮች የተወለዱበት ሁኔታ ያደጉበት አገር ስለ ክርስቶስ ለመስማት ክርስቲያን ለመሆን እድል የማይሰጥ ሁኔታ ላይ የተወለዱ ሰዎችስ መጨረሻቸው ምንድን ነው የሚሆነው? ምንም ሳያውቁ ወይም ሳይማሩ ሌሎች ያገኙትን እድል ሳያገኙ በሌሎች ላይ የሚፈረደው ፍርድ እነሱ ላይ ይፈረዳል። የክርስቶስ የሆነችውን ትክክለኛይቱን ቤተክርስቲያን በምንድን ነው የምናውቃት? በቤተክርስቲያን ታሪክ ትምህርታችን ዛሬ በሰፊው የምንመለከተው ይህንን ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ማለት ነው ደቀ መዛሙርቱን አንድ ጥያቄ ጠየቃቸው። ሰዎች የሰው ልጅ ማን ይሉታል? እንግዲህ ክርስቶስ በምድር ላይ በነበረ ጊዜ ራሱን ከሚጠራበት ስም አንዱ የሰው ልጅ የሚለው ነው። የእግዚአብሔር ልጅ ከሚለው ይልቅ የሰው ልጅ ብሎ ራሱን መጥራት ይመርጥ ነበር እና ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ይሄ እንዲሁ ስናየው ከላይ ይሉኝታን እንደሚያስፈልግ ነው የሚያሳየው። ሰው ምን ይለኛል ማለትን ክርስቶስ ራሱ ብሏል። አሁን ክርስቶስ ሳያውቅ ቀርቶ አይደለም። ሰው ምን እንደሚለው ያውቃል፣ እንደሚያስበው ሁሉ ያውቃል። ግን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ መጥምቁ ዮሐንስ ነው ይሉሃል አሉ። እውነትም ህዝቡ ኤልያስ ተመልሶ ይመጣል የሚል ትንቢት ስላለ ክርስቶስ የኤልያስ ድጋሚ መምጣት ነው ወይም ራሱ ኤልያስ ነው ብለው የሚያስቡ ሰዎች ነበሩ። የለም ሙሴ ከሞት ተነስቶ መጥቶ ነው የሚሉ ሰዎች ነበሩ። መጥምቁ ዮሐንስ ደግሞ ከተገደለ በኋላ ነው ይሄ ንግግር እንግዲህ እየተነገረ ያለው። ከተገደለ በኋላ ሄሮድስ መጥምቁ ዮሐንስ ከሞት ተነስቶ ድጋሚ መጥቶ ነው እያለ ያወራ ነበር፣ ይፈራ ነበር። ስለዚህ መጥምቁ ዮሐንስ ነው ይሉሃል፣ እንዲህ ነው ይሉሃል ብለው ነገሩት። ነግረውት ሲጨርሱ ክርስቶስ ምን አለ? እናንተስ ማን ትሉኛላችሁ? ይሄ በጣም ወሳኝ ጥያቄ ነው። በነገራችን ላይ ክርስቶስን እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል የሚለውን ሲያጠና የሚውል ሰው አለ። አንተ ማን ትለዋለህ ነው ወሳኙ ጥያቄ። ሌሎች ማን እንደሚሉት ማወቅ እውቀት አይደለም። ከመካድ ወይም ከመሳሳት ሊያድን ይችላል። እሺ ሌሎች እንዲህ ይሉታል፣ ነገሌ እንደዚህ እምነት ተከታዮች ክርስቶስን እንደዚህ ይሉታል፣ እናንተስ እኔን ማን ትሉኛላችሁ የሚለው ጥያቄ በጣም ወሳኝ። ብዙ ሰዎች የሌሎችን ሲያጠና የራሱን እምነት አያውቅ እና ይህን ጥያቄ ሲያቀርብ ከሐዋርያት መካከል ሁልጊዜም ለጥያቄም ለመልስም ለእምነትም ለክደትም የሚቀድመው የሌለ አለ፣ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። ይህንን ቃል ተናግሮ ሲጨርስ ጌታ በጣም ተደሰተ። የዮና ልጅ ስምዖን ሆይ ይህንን በሰማይ ያለ አባቴ እንጂ ሥጋና ደም አልገለጸልህም። ስለዚህ እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ በግሪክ